ጌታዬ ሆይ በዚህ ክፍል ውስጥ ቆሜ አልጋ የቤት ዕቃ ብቻ ሳይሆን የቅዱስ ዕረፍት መቅደስ መሆኑን አውጃለሁ። ይህንን ስፍራ በስሜ ቀድሳለሁ። መገኘቴ በትራሴና በብርድ ልብሴ ላይ ይፍሰሱ። ሰላምን ሊያውኩ የሚመጡና የጭንቀት የባክን ዕረፍትና የፍርሃት መናፍስት ሁሉ አባርራለሁ። የማደሪያው ድንኳን ለክብር የተለየ እንደነበረና እኔም ይህ አልጋ ለነፍሴ ማገገማ ለይቼዋለሁ። ሲጋደም ዓለም ሲደርበኝ የማይችልበት ምሽግ ውስጥ እንደገባሁ አምናለሁ። ይህ ስፍራ ነፍሴ የሚተነፍስበትና መንፈሴ ጸጥታ የሚያገኝበት መለኮታዊ ጥበቃ ቀጠና መሆኑን አውጃለሁ። ቃሌ ሕዝብም በሰላም ማደሪያ በታመነበት ቤት በጸጥተኛ ዕረፍት ስፍራ ይቀመጣል ይላል። ኢሳይያስ ምዕራፍ 32 ከቁጥር 15። የሰማይ አባት ሆይ ዛሬ የተሸከምኩትን ከባድ ሸክም ሁሉ በምችሉት ትከሻዬ ላይ አሳርፋለሁ። የነገን ጭንቀት ወደ መኝታ ይዤ ለመግባት አልፈቅድም። እያንዳንዱን የሚያበሳጭ ንግግር፣ ያልተጠናቀቁ ስራዎችንና ተስፋ መቁረጥ ሁሉ እተዋለሁ። ከዓለም ውጥረት ራሴን እያነጻሁ ከአእምሮዬ በቃሌ ውሃ አጥባለሁ። እኔ ውሱን ሰው መሆንን አንተ ግን ማለቂያ የሌለህና ሁሉ ቻይ መሆንን አምናለሁ። ድካምን በኃይል እለውጣለሁ። እኔ በምታመምበት ጊዜ ቤቱን የምሰራውና ከተማውን የምጠብቀው አንተ መሆንን በማመን ትጥቅንና መሳሪያዎችን አወርዳለሁ። እርሱ ስለ እናንተ ያስባልና የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉት ይላል። አንደኛ ጴጥሮስ ምዕራፍ 5 ከቁጥር 7 ላይ የሰማይ መላእክት በአልጋዬ 4 ማዕዘኖች ላይ እንዲሰሩ እጋብዛለሁ። ጨለማ ሊሰርጎ የማይችል የጥበቃ አጥር እንዲኖር ይጸልያል። አይኖችን ሲጨፍር መቼም ቢሆን ብቻዬን እንዳልሆንኩ አስባለሁ። ሕልሞቼ የሚጠበቁትና ሕሊናዬ ከጠላት ሽንገላ የተከለከለበት መለኮታዊ ድባብ እንዲሆን ይጸልያል። መላእክት በሚተኛበት ጊዜ እንኳን ያገለግሉኝ፣ በተስፋ መልእክቶችና የክብር ራእይ ያምጡልኝ። እስራኤልን የሚጠብቅ አይተኛም አይንቀላፍ በሚለው ተስፋ መላእክቶች በእኔ እንደሚሰሩ በማመን አርፋለሁ። በመንገድ ሁሉ ይጠብቁ ዘንድ መላእክቱን ስላንተ ያዛቸዋል። መዝሙረ ዳዊት ምዕራፍ 91 ከቁጥር 11። ጌታዬ የዕረፍት መቅደስ አካልና የስሜት ፈውስ ቦታ እንዲሆን ይጸልያል። የልቤ ሞት ሲረጋጋና አካል ሲዝናና የፈውስ ኃይል በደም ስሮች ውስጥ ይፍሰስ። እያንዳንዱ የዛሉ ጡንቻዎች አዲስ የሚታሙ ሀሳቦችንም አረጋጋ። በታደሰ በአእምሮና በነቃ አካል እንዲነቃ እጸልያለሁ። እንቅልፍ የተፈጥሮ አስፈላጊነት ብቻ ሳይሆን ቀን ያማጠጠውን የሚታደስበት መለኮታዊ ስጦታ መሆኑን አውጃለሁ። ለአጥንቶቼ ሕይወትን ለነርቭ ስርዓትም ሰላም ይናገራለሁ። ራሴን ለዝምታ አሳልፌ ስሰጥ ሙሉ እንደምታደርገኝ በአንተ ይታመናለሁ። በሰላም እተኛለሁ እነቃለሁም፣ አቤቱ አንተ ብቻዬን በእምነት አሳድረኛልና ይላል መዝሙረ ዳዊት ምዕራፍ 4 ከቁጥር 8። ዛሬ ምሽት የሰላም የጦር ትጥቅ አለብሳለሁ። የሽንፈት ወይም የብቃት ማነስ ሀሳቦች ለማስተናገድ እንብተኛ ነኝ። አእምሮዬን ከክፉ ህልሞችና ከጨለማ ቅዠቶች በመጠበቅ መዳር የራስ አደርጋለሁ። ፍርሃትን ሁሉ በሚያስወጣ በፍቅር ብርድ ልብስ ራሴን ጠቀልላለሁ። አልጋ የሰላም መስፍን በበላይነት የሚነግስበት ግዛት መሆኑን አውጃለሁ። በምተኛበት ጊዜ በአእምሮ ጤንነት ወይም በመንፈሳዊ ጥራቱ ላይ የሚሰለጥን ማንኛውም መሳሪያ አይከናወንም። በልዑል መጠጊያ ውስጥ ተሰውሬአለሁ። በክንፎች ስር መሸሸጊያ አገኛለሁ። ደህና ነኝ፣ ተወዳጅ ነኝ። በአባቴ እጆች ውስጥም በሰላም አርፋለሁ። ከአእምሮም ሁሉ በላይ የሚሆን የእግዚአብሔር ሰላም ልባችሁንና ሀሳባችሁን በክርስቶስ ኢየሱስ ይጠብቃል። ፊልጵስዩስ ምዕራፍ 4 ቁጥር 7 ቃል እንደዚህ ይላልና መንፈስ ቅዱስ ሆይ በሌሊቱ ጸጥታ እንድታናግረኝ እጋብዛለሁ። ጆሮቼ ለስለስ ድምፅ ክፍት ናቸው። ለሚመጡት ቀናት የሚፈልገው ጥበብና መመሪያ ለመስጠት ይህንን የዕረፍት ጊዜ ተጠቀምበት። ሕልሞቼ መለኮታዊ መገለጥና የፈጠራ ሀሳቦች ምንጭ እንዲሆን ይጸልያል። ከባድ እንቅልፍ ሲወድቅብኝ መንፈሳዊ ጆሮቼ ክፈት፣ ትምህርትንም በልቤ ውስጥ አትም። መነቃቴ
ለእረፍት ብቻ ሳይሆን ለብርሃን እንዲሆን እመኛለሁ። ብርሃን ሌሊት ጨለማ ውስጥ ይብራ፣ ወደ ዕጣ ፈንታዬ ይምራ። በፊቴም ያስቀመጥኩት መንገድ ያጽናልኝ። የመከረኝን እግዚአብሔርን እባርካለሁ፣ ደግሞም በሌሊቱ ኩላሊቶቼ ልቤ ይገሥጹኛል ይላል መዝሙር ምዕራፍ ዳዊት 16:7። ወደ እንቅልፌ ሲሄድ በልቤ ምስጋና ይሞላል። ስላገኘሁት የዛሬ ቀን ስጦታና ስለ አዲሱ ንጋት ተስፋ አመሰግናለሁ። ምሕረትህ በየማለዳው አዲስ ስለሆነ አመሰግናለሁ። ዓይኖቼ ሲከፈቱ ያንን ለማየት ይጓጓሉ። ሕይወቴን፣ ቤተሰብንና የወደፊት ሕይወቴን በእጆቼ አሳልፌ እሰጣለሁ። ቀድሜ በነገ ውስጥ እንዳለና መንገዱን እያዘጋጀ እንደሆነ በማመን እተኛለሁ። መሸሸጊያዬ ዕረፍቴን ሁለንተናዬ ስለሆንክ አመሰግናለሁ። በነገሥታት ንጉሥ እጅ ስለተያዝኩ ለማረፍ ዝግጁ ነኝ። አሜን። ያልጠፋነው ከእግዚአብሔር ምሕረት የተነሳ ነው። ርኅራኄ አያልቅምና ማለዳ ማለዳ አዲስ ነው። ታማኝነት ብዙ ነው ይላል ሰቆቃወ ኤርምያስ ምዕራፍ 3:24-23። የሁሉ ስለምታደርገኝ ጌታ ሆይ አመሰግናለሁ። በጌታ በኢየሱስ ስም አሜን።